ብዙ ጊዜ ምንድነው አንድ ሰው ብዙ ጊዜ በተደጋጋሚ ከዚህ በፊት በሚማረው ሳብጀክት የተሻለ ውጤት አምጦ ላያውቅ ይችላል። ግን ማምጣት እንደሚችል ሪኮግናይዝ አለማድረግ ያን ነገር ለምሳሌ ማትስ ሊሆን ይችላል። በማትስ ብዙ ጊዜ ምንድነው የተሻለ ውጤት ላይኖረው ይችላል እስካሁን ድረስ ግን የተሻለ ውጤት ማምጣት እንደሚችል ሪኮግናይዝ አለማድረግ ያን ነገር በመማርና በደጋግሞ ያን ነገር ሪፒትድሊ በማንበብ ያንን የማትስ እውቀቱን ወይም አቅሙን ማሳደግ የሚቻል ብዙ ጊዜ አይመስለንም። ወይም ብዙ ጊዜ አንድ ነገር ደጋግመ በምንወድቅበት ጊዜ ያን ነገር ማሻሻል የሚችል አይመስለንም። ያ አንደኛው ችግር ነው ማለት ነው። ሁለተኛ ችግር ምንድነው? ታይም ማኔጅመንት ነው። ብዙ ጊዜ ታይማችን ማኔጅ አናደርግም። በስራ ለምሳሌ ለንባብ ያለንን ክሊር የሆነ ጎል የለም። ስፔሲፊክ የሆነ ታይማችን መቼ ማንበብ እንደምንችል በየትኛው ሰዓት ነው ጠዋት ነው ኢፌክቲቭ መሆኑ ሳነብ ወይም ፐርሰናል የሆነ ምን አለን ፕሮዳክቲቪቲ የሆነ ታይም አለን ሁላችንም። ለምሳሌ እኔ ምንድነው ከጠዋት ሊሆን ይችላል በጣም ፕሮዳክቲቭ የመሆኑ ሳነብ፣ ሌላ ሰው ደግሞ ከሰዓት ሊሆን ይችላል፣ አንደኛው ማታ ሊሆን ይችላል፣ ከ6 ሰዓት በኋላ ሊሆን ይችላል። ስለዚህ የኛን ፕሮዳክቲቭ የሆነ ታይማችንን ማወቅ አለመቻል ያን ፕራዮሪታይዝ አለማድረጋችን አንድ ታይም ማኔጅመንት ፕሮብለም ነው ማለት ነው። ያን ታይም ፕሮብለማችን ሶልቭ ካደረግን የትኛውም ላይ ውጤታማ መሆን እንችላለን። በሶስተኛ ምንድነው ፕራዮሪታይዝ ከታይም ማኔጅመንት ጋር ይያዛል። ፕራዮሪታይዜሽን ወይም ለምሳሌ ሁሉም ሳብጀክቶች እኩል የሆነ ኤፈርት ታይም አይጠይቁም እንደምታውቁት። ስለዚህ የትኛው ሳብጀክት ነው ሞር ፕራዮሪታይዝ ማድረግ ያለበት ሰዓት ኤግዛም ሲቀርብ ሊሆን ይችላል፣ ከኤግዛም በፊት ለምሳሌ ከኤግዛም በፊት ምንድነው የምታነቡት ኮርስ ምን መሆን አለበት? የምታነቡት ሳብጀክት ምን መሆን አለበት? ከኤግዛም በፊት ከሆነ ምንድነው ቀድማችሁ የምታነቡት ከሆነ ምንድነው ካልኩሌሽን ቤዝድ የሆኑ እንደ ፊዚክስ፣ እንደ ማትስ፣ እንደ ኬሚስትሪ ወይም ካልኩሌሽን ታፍ የሆኑ ሳብጀክቶች ፐርሰናል ይለያያል፣ ግን ከበድ የሚሉ ኮርስ ለእናንተ ፐርሰናል የሚከብዷችሁ ኮርሶች ፕራዮሪታይዝ ማድረግ እነዛ ቀድማችሁ ከኤግዛም በፊት መዘጋጀት አለባቸው ማለት ነው። ኤግዛም እየቀረበ ሲሄድ ደግሞ ምን ማድረግ አለባቸው ማለት ነው? ቀላል የሆኑ ኮርሶችን ብዙ ጊዜ ብዙ ሜንታል ኢፈርት የማይጠይቁ ብዙ ታይም የማይጠይቁ ኮርሶችን ማንበብ ሊሆን ይችላል። በአራተኛ ደረጃ ምንድነው ኤግዛም በሚደርስበት ጊዜ ኤግዛም ሲደርስ ምንድነው ኮንፊደንስ አይሰማን ወይም ያንን አቺቭ ማድረግ እንደምንችል አለማመን። ኢቭን በጣም ያነበባችሁ አንብባችሁ ራሱ ምንድነው ያን ነገር ምንድነው ማስተካከል እንኳን የሚከብድባችሁ የሚመስላችሁ ያንን የኮንፊደንስ ሌቭል አለማምጣት አንደኛ ብዙዎች ፕሮብለም እዛ ጋር ነው። ኤግዛም ሲደርስ ምንድነው ብዙ ነገር በቃ አላነበቡም። ኢቭን አንብበው ተዘጋጅተን ራሱ አረ ብዙ ነገር አልተዘጋጀውም፣ አረ በጣም አላነበቡም